እዩ በስተመጨረሻም ጉድ ሆነ። ማሚቾን አስሮ እያሰቃያት ባለበት አጋጣሚ ሳይታሰብ ሪች ፖሊስ ይዛ ከቻለችበት። እዩ የሚገባበት የሚወጣበት ጠፋው። በጣም ደነገጠ። ማሚቾም ከሁሉም ተነጥላ ለስንት ቀናት ያክል በእዩ ታግታ የነበረች ቢሆንም በዛሬው ዕለት እጅግ በጣም አስደሳች የሆነ ነገር ተሰምቷል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት፣ አበረታቱ። ቅንነት ለራስ ነው። እዩም ወደ ማሚቾ ጋር በመሄድ እጅግ በጣም እያሰቃያት ይገኛል። አንተ ግን ምን አይነት አረመኔ የሆንክ ጨካኝ የሆንክ ሰው ነህ? የወንድምህንም ልጅ ገደልከው። አሁንም ደግሞ እኔን እያሰቃየኸኝ ነው። ሚስቱንም ማስረህ አሰቃይተህበታል ትለዋለች። እዩም ወንድምህ አትበይኝ፣ ገና ከዚህ በላይ በደንብ አድርጌ ነው የማሰቃየው። እንኳን እሱንና አንቺንም ይሄዋ ስሬ እያሰቃየሁሽ ነው ይላታል። ማሚቾ ጭቅጨቃውና ልፍለፋው ሲሰለቻት እኔ ምልህ አንተ ልጅ ግን ቆይ ስራ የለህም እንዴ እያለች ስትጠይቀው እዩም ስራ እንዳለውና ለዛውም ደግሞ ለእሷም የሚጠቅማት እንደሆነ ነበረ የነገራት። ለነገሩ ምን ቁም ነገር አለህና ማን አንተነ ደግሞ ለእኔም የሚጠቅም ስራ የምታመጣልኝ ስትለው አዎ ላንቺም ለእኔም የሚጠቅም ስራ ነው ብሎ ሲላት ማሚቾ ከልቧ ትስቃለች። እሺ አሁን ሳቂ፣ በኋላ ላይ ማልቀስ ስለማይቀር ይላታል። ማሚቾም ለእዩ በሱ የተነሳ ምንም ነገር ማልቀስ እንደማትፈልግ እንደማታለቅስ ስትነግረው እሱም ደግሞ በሱ ሳይሆን የምታለቅሰው በልጇ እንደሆነ ያስፈራራታል። ማሚቾ ደግሞ በልጇ እያስፈራራት ስለሆነ በጣም ተጨንቃለች። ግን እየተጨነቀች ላለማስመሰል እየሞከረች ነው። ልጇን ከስንት ጊዜ መጥፋት በኋላ ስላገኘቻት በደንብ አይታ ሳትጠግባት፣ እሱ ደግሞ ዛሬ ላይ ልጅሽን እንደዚህ አድርጋታለሁ እያለም ሲያወራት፣ ማሚቾም በደፈናው ደፋር ለመሆን እየሞከረች እኔ ላንተ አላለቅስም፣ ላንተ ምንም የማለቅሰው ነገር የለም፣ ደግሞ ልጅሽ እያልክ በልጄ አታስፈራራኝ፣ እኔ የምፈራ ሰው አይደለሁም እያለች ለእዩ ትመልስለታለች። እዩም የማሚ ንግግር በጣም ስላበሳጨውና ስላናደደው ከተቀመጠበት ብድግ ይልና ማሚቾን አፏ ተፈቶ ስለነበረ ቀጥታ በሻርቧ እስር ያደርጋትና ይሄንን ነው አይደል የምትፈልጊው በማለት ጥሏት ይወጣል። እርችና አዙም እንግዲህ ስለ ማሚ እያወሩ ነው። እርችም አዙን ማሚ መቼ ነው የምትመጣው እያለች ስትጠይቃት አዙ ምንም የምታውቀው ነገር ስለሌላት እኔ ራሱ አላውቅም መቼ እንደምትመጣ እኔ እንጃ፣ ምናልባት እዛ ተመችቷት ሊሆን ይችላል ትላታለች። እርችም ደግሞ ስልክ ለምን ድጋሚ አልተደወለላትም? ተደውሎላት ነበረ፣ ነገር ግን ስልኩ አይሰራም እያለች ነው አዙ። እርችም እኔ ግን ይቺ ሴትዮ ምንም አላማረችኝም። ቆይ መቼ ነው እሺ የምትመጣው? ለምንስ ነው የማትመጣው ወደ ቤቷ እያለች ትጠይቃታለች። ይህንን ጥያቄ ስትጠይቅ አዙም ምንም የምታውቀው ታሪክ የለም፣ ግን ደግሞ ምን አውቃለሁ ብለሽ ነው? ምናልባችም መምጣት አልፈለገች ይሆናል የሚል መልስ ነበር የመለሰችላት ለእሬች። ማሚቾን ያገታት ሰውዬ ወደ መቲ ጋር ስልክ በመደወል እንድንገናኝ እፈልጋለሁ ይላትና የሆነች ቦታ ላይ ይቀጥራታል። እዛች ቦታ ላይም ከቀጠራት በኋላ በስልክ ማውራት አትችልም ወይ ብላ ብትለውም እሱ ግን በስልክ የሚወራ ነገር አይደለም፣ ስለዚህ አንቺ ራስሽ እኔ ጋር ማምጣት አለብሽ ብሎ ነበር የቀጠራት። እዛ ቦታ ላይ ስትሄድ አንተ በቃ ይችን ጭር ያለች ቦታ ትወዳታለህ አይደል? ግን እሺ አሁን ለምንድን ነበር የፈለከኝ ብላም ስትጠይቀው አጋቹም እንግዲህ ያገትናት ሴትዮ አምልጣለች ብሎ ነበር የነገራት። መቲ ይሄንን ስትሰማ በጣም ደነገጠች። ይሄ ደግሞ ምን ማለት ነው? እኔ እንደዚህ አይነት ቀልድ እንደማልወድ ታውቃለህ አይደል? ትለዋለች። አጋቹም ቀልድ አይደለም የምሬን ነው፣ እኔ ራሱ ግራ ገብቶኛል እንዴት ልታመልጥ እንደቻለች። በኋላ በር ነበረ በዛ ወጥታ ሄዳለች ነው የሚሆነው ብሎ ነበር የመለሰላት። መቲ በዚህ ምክንያት በጣም ተበሳጭታ ወደ ቤቷ ትሄዳለች። ቤቷ ስትሄድ እዩ ነበረ። ከዛ ምንም አይነት ነገር ሳትተነፍስ ቁጭ ብላ
በጣም ተበሳይታ ሲመለከታት እዩ ለማናገር ይሞክራል። መቲም እባክህን እዩ ለትንሽ ጊዜ ዝም በለኝ። ምን ሆነሽ ነው? አትናገሪም እንዴ? ባክሽን ወደዛ አትገላመጪ፣ አትጩሂብኝ፣ የሆንሽውን ነገር መናገር ትችያለሽ ይላታል። መቲም የሆነውን ነገር የሰማችውን ነገር ለእዩ እንዴት ብላ ማስረዳት እንዳለባት ስለ ጨነቃትም ጭምር ነበረ ለተወሰነ ሰዓት ዝም በለኝ አለችው። መናገር ስላለባት መቲም ማሚቾ አመለጠኝ ትለዋለች። እንዴት ሊሆን ይችላል? እንዴት ታመልጣለች? ምን አይነት ወሬ ነው እያወራሽ ያለሽው? በደንብ አድርጎ አይጠብቅም አጋችሁ እያለ ከእሷ ጋር ጭቅጭቁን ይቀጥላል። ይሄ ከረፈፍሱ ነው ያስበላኝ። ከኋላ በር አለ፣ በዛ ወጥታ ሄዳ ይሆናል ብሎ ነበር የነገረኝ ትለዋለች መቲም። እዩ በጣም ስለተበሳጨ ጭራሽ ብለን ደግሞ የአሮጊት መጫወቻ እንሁን ብሎ ነበረ ለመቲ የመለሰላት። መቲም ከዛ በኋላ ተዋት ባክን። ተዋት ማለት ምን ማለት ነው? ምን እያልሽ ነው ነበረ የእዩ መልስ። መቲም በቃ እንደውም ሁሉንም ነገር ትቸዋለሁ። እዩ የመቲን ንግግር ሲሰማ በቃ አንቺ አቅምሽ እዚህ ድረስ ነው ማለት ነው? በቃ የአንቺ አቅም እዚህ ድረስ አበቃ ማለት ነው ነበር እያለ የጠየቃት። መቲም አይ አቅም አጥቼ ሳይሆን በቃ ለማን ብዬ ነው የምታገለው? ለምን ብዬ ነው እንደዚህ የምሆነው? እዩም እሺ እና ታዲያ ምንድን ነው እያልሻለሽው አሁን? እናማ እኔ በረራዬ ከነገ ወዲያ ስለሆነ ራሴ ላይ ትኩረት ማድረግ እንዳለብኝ ነው ያሰብኩት። በቃ ራሴ ላይ ትኩረት መውሰድ አለብኝ። ለራሴ ትኩረት ሰጣለሁ። የእዩም ጥያቄ ለመቲ በድጋሚ እና በቃ እሺ ወሰንሽ ማለት ነው እያለ ሲጠይቃት፣ መቲም ደግሞ አዎ ወስኛለሁ፣ ከነገ ወዲያ አይደል በረራዬ፣ መወሰንም ግድ ይለኛል እያለች ትላለች። መቲ እዩ ምን አይነት አስቀያሚና አስከፊ ነገር እንዳሰበባት በእሷ ላይ የተጫወተባት እንደሆነ ምንም የምታውቀው ታሪክ የለም። ምክንያቱም ሀገር ለቃ ልትወጣ ስለሆነ ለምንም ነገር መጨነቅ አልፈለገችም። ከዛ እዩ የመቲን ንግግር ከሰማህ በኋላ አዎ አረ ለነገሩ ይሻልሻል፣ እንደዛ ነው የሚሻለው። መቲም አዎ ባክን ከእንደዚህ አይነት ሀገር ብለቅ ይሻለኛል። የርብቃ አጎትም አዞን ሳሎን ላይ ሲያገኛት አንዳንድ ጥያቄ ስለ ማሚቶ ይጠይቃታል። አዞም አልማዝ ብሎ ነበር መጀመሪያ የጠራትና አልማዝ ማናት? ከአልማዝ ጋር ትቀራረቡ ነበር እንዴ ሲላት፣ አዞ ግራ በመጋባት አልማዝ ማናት ብላ ነበር የጠየቀችው። የርብቃ አጎትም ተው እንጂ ግርማ ምን እየሆንክ ነው ያለኸው ይልና ማለቴ ማሚቾ አዎ እንቀራረባለን ትላለች አዙ። እሺ እና ታዲያ ስለ ራሷ አውርታች ታውቃለች እንዴ የሚል ጥያቄ ይጠይቃታል። ስለ ህይወቷ ማለት ምን? ስለ ህይወቷ ምን ልታወራ ትችላለች? ትላለ ያዙ። ግርማ አይ ምናልባች ስለ ህይወቷ ስላሳለፈችው አንዳንድ ነገሮች አውርታሽ ከሆነ ብዬ እኮ ነው። ምንም ያወራችሽ ነገር የለም ብሎ ሲጠይቃት፣ አዙም ደግሞ ማሚቶ ለእሷ ስላለፈ ህይወቷ ምንም አይነት ነገር እንዳላወራችላት ነው የመለሰችለት። ግርማ ግን ከአዙ ጋር ከተቀራረበች ምናልባችም ስላሳለፈችው የህይወት ታሪክ አውርታላት ሊሆን ይችላል ብሎ በተደጋጋሚም እየጠየቃት ነበረ። የአዙ መልስ ግን ማሚቶ ምንም አይነት ነገር እንዳላወራችላት ነበር እየመለሰችለት ያለችው። አዙም ምን ነው ግን ለምንድን ነው እንደዚህ የጠየቅከኝ ብላም ስትጠይቀው፣ ግርማም አይ ምንም አይደለም፣ በይሻ አሁን ተነሽና የጀመርሽውን ስራ ጨርሺ አጸዳጂ ይላታል። ምክንያቱም አዞ ሳሎን እያጸዳዳች እያስተካከለች ባለችበት አጋጣሚ ነበረ እስቲ ጉድ ማለቱን ተይና ቁጭ በይ አንዳንድ ነገር ልጠይቅሽ ፈልጋለሁ ብሎ ግርማ እንድትቀመጥ ያደረጋት። ከዛ በኋላም አዞ እንዳጎቴ አሁን ተዮ በቃ አታጽጂ ብለኸኛል ነበር እንዴ ትለዋለች። ግርማም እኔማ እንድናወራ ብዬ ነበረ ሲላት፣ አዙ እኮ እና ታዲያ እናውራ ትላለች። ግርማም አወራን እኮ አዙ አውረተን ጨረስን የሚል መልስ ሲመልስላት፣ እንዴ መቼ ነው ያወራ ነው? አሁን? አዎ አሁን አወራን። መጠየቅ የምፈልገውን ነገር ስለ አልማዝ ጠየኩሽ፣ አንቺም ደግሞ ምንም አይነት ነገር እንዳላወራችሽ ነገርሽኝ። ስለዚህ ወሬን ጨርሻለሁ፣ ተነሽና ወደ ጽዳትሽ ግቢ አይነት ነገር ነው እንግዲህ ግርማ እየተናገራት የነበረው አዙን።
በቀጣይ ክፍል ላይ እንግዲህ ማሚቶ አምልጣለች የተባለው እውነት ነው ወይንስ ውሸት ነው የሚለውን ደግሞ ይዤላችሁ የምመጣ ይሆናል። ለዛሬ የነበረውን ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤቴም አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። አይከፈልበትም። ቅንነት ለራስ ነው። ፕሊስ ማምጣታችሁ ካልቀረ ደግሞ ላይክ አድርጉ። ምን አለበት ማሮቼ፣ አይከፈልበት። ቆይ